እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ ለመናገር እኛም እጅግ በጣም ያሳስበን እና አንዳንድ ነገሮች ግን የምትናገረውና መሬት ላይ ያለው ነገር ብዙ ጊዜ አይሄድም። ዶክተር አብይ አይሄድም። እስቲ እናያለን እንግዲህ የተናገርከው መሬት ላይ ወርዶ እናያለን። እኔ ግን ካንተ በእውነት ነው የምለው ዶክተር አብይ የምወድልህ ንግግር አለ። የዛሬ 7 ዓመት በፊት የተናገርከው ገና ወደ ስልጣን ስትመጣ የዛኔ ሁሉ ህዝብ ልብ የገዛህበትን ንግግርን ላስታውስህ። እኔ ቪዲዮ አያይዛለሁ ወገኖች። ምን አልክ መሰለህ ዶክተር አብይ? የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሆነ። እግዚአብሔር መልካም አምላክ ነው። ሶፎንያስን ታስታውሱታላችሁ። ከተመሳሳይ ጾታ ጋር በተያያዘ የገባበትን ችግር ሁላችንም እናስታውሳለን። እሱን ማንሳት አልፈልግም። ያው በማህበራዊ ሚዲያ ላይ በጣም ብዙ ሲዘዋወር የምንመለከት ይሆናል። ወደዚህኛው እንደተቀየረ ተመልክተናል። ይሄ ወንድማችንና ለእናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። ሰው ሲገኝ በጣም ይበል የሚያሰኝ ነው። እሱን የምንመለከተው ይሆናል። ጆሮ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲሳለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ ለዚህ እንጸጸታለን። ምንድነው መደረግ ያለበት? ከኬንያ ምን እንማራለን? ለአርሰናል በጣም ብዙ ጥቅም ሲያደርግ አመቱን ሙሉ ጥሩ ሲጫወት ቡድኑንም ደግሞ ጎልም እያገባ በመከላከሉም ቡድኑን በማነሳሳቱም በጣም ጥሩ ነገር ሲያደርግ የነበረ ተጫዋች ነው። ነገር ግን ለዋንጫው ለመሸነፋቸው ምክንያት የሆነውን የመጨረሻውን ፔናልቲ ሳት እና ያው በጣም አዝኖ ሜዳ ውስጥ ይታያል እዚህ ጋር በቪዲዮ እንደምትመለከቱት። ከዛ በኋላ ማርኪኖስ ያደረገውን ነገር ነው ማንሳት የምፈልገው። ማህበራዊ ሚዲያው የተቀባበለው ምን አይነት በጎ ተግባር ነው ያስባለ በጣም ቫይራል የወጣ ቪዲዮ ነው ይሄ ቪዲዮ። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም እንግዲህ እንደገና በዚህ ቪዲዮ ተገናኝተናል። እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን የምናነሳሳ ይሆናል። እንማርባቸዋለን፣ ይጠቅሙናል ብዬ ያሰብኳቸውን ሐሳቦች ይዤ ወደ እናንተ ብቅ ብያለሁ። እንግዲህ በማህበራዊ ሚዲያው ላይ በጣም ብዙ ሐሳቦች ይነሳሉ፣ ይንሸራሸራሉ። እኛ ልንማርባቸው የሚገባቸውን ሐሳቦች እናነሳለን፣ እንማርባቸዋለን። እንደ እግዚአብሔር ቃል የሆኑትን ለህይወታችን የሚጠቅሙትን ደግሞ ወስደን ተግባራዊ እናደርጋለን። የማይጠቅሙንን ደግሞ ኖ ይሄ እንደ እግዚአብሔር ቃል አይደለም ብለን እንተዋለን። እንደ ክርስቲያን ይህንን ማድረግ ይገባናል ብዬ አስባለሁ። ዛሬም እንግዲህ ያው ያለፈው ሰኞ ምርጫ ተከናውኗል። ከምርጫው አንጻር ላይ ሚኒስቴር ዶክተር አብይ ያነሱት ሐሳብ አለ። ያሳስበኛል ብለው ያነሱትን ሐሳብ ብዙዎቻችሁ የተመለከታችሁት ይመስለኛል። እውነት ለመናገር እኛም እጅግ በጣም ያሳስበናል እና ይሄ እኔም ያሳስበኛል እና በዚህ አንጻር ምንነጋገር ይሆናል። በዚህ አቅጣጫ ወንጌላዊት ጸጊም ሐሳቦችን አንስታለች። ለዶክተር አብይ መልእክት ብላ ያነሳቸው ሐሳብ አለ። እውነት ለመናገር በጣም ጥሩ ሐሳብ አንስታለች። እሱንም የማጋራችሁ ይሆናል። ቀንጨብ አድርጌ ቪዲዮን የማጋራችሁ ይሆናል። ሌላው ደግሞ በጣም ዛሬ እንድናነሳው የምፈልገው በጣምም ደግሞ የተደሰትኩበት ሐሳብ ምንድነው ብትሉኝ እንግዲህ ጋዜጠኛ ሶፎንያስን ታስታውሱታላችሁ። ከተመሳሳይ ጾታ ጋር በተያያዘ የገባበትን ችግር ሁላችንም እናስታውሳለን። እሱን ማንሳት አልፈልግም። ያው በማህበራዊ ሚዲያ ላይ በጣም ብዙ ሲዘዋወር የነበረ ብዙ የተባለበት ጉዳይ ነው። እንግዲህ ግን ዛሬ ላነሳ የምፈልገው እሱ ጸበል ከሚጠመቅበት ቦታ ሆኖ ያስተላለፈው ቪዲዮ ነበር ሰሞኑን እና እሱን ተመልክቶ አንድ አሜሪካ የሚኖር ወጣት ሰው የሱን ሙሉ ወጪ በመቻል ወደ አሜሪካ ልወስደው እፈልጋለሁ ሕክምና እንዲያገኝ እኔ ጋር ደግሞ 15 ቀን እንዲቀመጥ እፈልጋለሁ በማለት ተናግሯል እና ይሄ ለሱ አድርሱልኝ ብሎ የተናገረው መልእክት አለ። እሱን ቪዲዮ የምንመለከት ይሆናል። ምናልባት ዛሬ ለየት ያለ ኮንተንትም ማንሳት እፈልጋለሁ። ይሄ ኮንተንት ምንድነው? ስለ እግር ኳስ ነው። እንግዲህ እንደምታውቁት ያለፉትን 15 ቀን ጀምሮ እስካሁኗ
ጊዜ ድረስ በአርሰናል ዋንጫ መብላት ምክንያት ብዙ ሪያክሽኖችን በኢትዮጵያ ላይ ተመልክተናል እና ኢትዮጵያ ላይ ብቻ አይደለም በአፍሪካ ሀገሮች ላይ በጣም ንቅል ብሎ የወጣ የህዝብ ደስታና የድጋፍ እንቅስቃሴዎችን ተመልክተናል እና ይህንን በተመለከተ በጣም ብዙ ሰዎች ብዙ አስተያየት ሲሰጡ ተመልክቻለሁኝ እና በዋናነት ማንሳት የምፈልገው ሀሳብ ትውልዱ መክኗል የሚሉ ሀሳቦች ተነስተዋል እና ከዚህ አንጻር መመልከት የሚኖርብን ሀሳቦች እንዳሉ ይመስለኛል እና ለምን ተደሰቱ፣ ደስታቸው ከየት መጣ፣ ደስታቸው ደግሞ ምንድነው፣ ጉዳቱ ጥቅሙስ ምንድነው የሚሉትን ነገሮች ቆም ብሎ ማየት ያስፈልጋል። ይህንን ዝርዝር ነገር ማንሳት አልፈልግም፣ ግን ሁለት ሀሳቦችን ማንሳት እፈልጋለሁ። ያለፈው ቅዳሜ የሻምፒየንስ ሊጉንም አርሰናል ከፒኤስጂ ነበር የተጫወተው እና እዛ ላይ የታየ ብዙ ሰዎችን ያስገረመ ድርጊት ነበረ። ይህንን ድርጊት ያደረገው ማን ነው? ምንድን ነው የተደረገው? ለምንስ እንደዚህ መነጋገሪያ ሆነ የሚለውን እንመለከታለን እና እሱን ከተመለከትን በኋላ ደግሞ ይሄ ትውልድ ስታዲያ መክኗል የሚያስብል ነገር አድርጓል ወይ? የአርሰናል ደጋፊዎች ያሳዩት ሪያክሽንስ እንዴት ይታያል? የሚሉትን ሀሳቦች እንደ እግዚአብሔር ቃል የተወሰነ ነገር ማንሳት እፈልጋለሁ። እናንተስ እንዴት ተመለከታችሁት? የአርሰናል ደጋፊ ያሳየው ሪያክሽን ለእናንተስ በምን መንገድ ይታያል? በተለይ ደግሞ የአርሰናል ደጋፊዎች ይህንን ቻናል የምትመለከቱ ሀሳባችሁን ኮመንት ስር በጨዋ ደንብ እንድታስቀምጡልኝ እፈልጋለሁ። በዚህ አጋጣሚ ግን ብዙ የእግር ኳስ ነገር ማያስደስታችሁ ሰዎች ወይም ደግሞ የዚህ ጉዳይ በጣም ተቃራኒ የሆናችሁ ሰዎች የሆነ ሰው የሆነ የሚያስደስተው የሚዝናናበት ነገር እንዳለ ሁሉ እግር ኳስን የሚመለከቱ ሰዎች የሚያስደስታቸው እንደሆነ በእሱ አንጻር እንድትመለከቱት ብቻ ነው ሀሳብ ማንሳት የምፈልገው። እኔ እግር ኳስ አያለሁኝ። በእርግጥ የአርሰናል ደጋፊ አይደለሁኝም። በጣም እግር ኳስ ከሚመለከቱ ሰዎች ውስጥ ነኝ እና ኃጢአት ነው ወይስ ኃጢአት አይደለም የሚለውን እንደ እግዚአብሔር ቃል መገምገም እንችላለን። ግን እኔ ዛሬ በዋናነት ሁለቱን ሀሳቦች ላጋራችሁ ፈልጋለሁ። እናንተ ሀሳባችሁን በኮመንት ላይ በጨዋ ደንብ ያስተምራል ብላችሁ የምታስቡትን ሀሳብ ሁሉ እንድታስቀምጡልኝ ጋብዛችኋለሁ። በዚህ ቪዲዮ እነዚህን ሀሳቦች እናነሳለን። ነቢይ ጥሌ ያነሳው ሀሳብ አለ፣ እንዲሁም ደግሞ ቄስ ትዕግስቱ ያነሳው ሀሳብ አለ። እሱን አዋስተን ከዛም አድርገን እንመለከታለን። እንደ እግዚአብሔር ቃል እንፈትሸዋለን። እናንተ አብራችሁኝ ከቆያችሁ እነዚህን ቪዲዮዎች ደግሞ ላይክ በማድረግ እንድትጀምሩ፣ ለሌሎች እንዲደርስ ሼር ደግሞ እንድታደርጉ፣ ምናልባት ይህንን ቻናል ሰብስክራይብ ያላደረጋችሁ ዛሬ በአጋጣሚ ደግሞ የምትመለከቱ ሰዎች ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ምክንያቱም ከእናንተ ላይ የሚቀነስ አንድም ነገር አይኖርም። 5 ሳንቲም የምታወጡት ነገር አይሆንም። አሁንም እንኳን ቅንነታችሁን ተጠቅማችሁ የሰብስክራይበር በተኗን ብትጫኑ ለዚህ ቻናል እጅግ በጣም አስተዋጽኦ የምታደርጉ ይሆናል። እንግዲህ ወደ መጀመሪያው ሀሳብና ቪዲዮ ልውሰዳችሁ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። በእርግጥም ቅድም እንዳልኩት ሁላችንም ይሄ ጉዳይ የሚያሳስበን ይመስለኛል። ምክንያቱም ንቅል ብሎ ህዝቡ እንደተመለከታችሁት ሰልፍ ተሰልፎ ሲመርጥ የመረጠበት ዋናው ዓላማ ያገለግሉኛል፣ ነገ የተሻለ ነገር ለሀገርም ለህዝብም ለሁላችንም የሚጠቅም ነገር ያደርጋሉ ብሎ አምኖ አስቦ ነው የመረጠው። እሳቸውም ይህንን ሀሳብ ተናግሯል። በቁርጠኝነት ህዝቡ ከመረጠ በኋላ ቀጣዩ አሸንፋለሁ ሳይሆን ግን ይህንን ህዝብ እንዴት አድርጌ ያገለግለዋለሁ የሚለው ሀሳብ ነው በማለት እኔ የተናገሩት። እንደምታውቁት እንግዲህ በጣም ብዙ የተመረጡ ሰዎች በስልጣን ላይ ያሉ ሰዎች ጥቂት የማይባሉ ብዙዎቹ ለራሳቸው ነገር ሲሰሩ ኋላም እንግዲህ አልፎ ተርፎ በሙስና ሲከሰሱ ሲታሰሩ እና የተለያየ ነገር ሲደርስ ተመልክተናል። እንግዲህ ያልተከሰሱ ሳይታወቅባቸው ህዝብ የሚያስለቅሱ በጣም ብዙ ሰዎች እንዳሉ ደግሞ በጣም ግልጽ ነው። በተለይ ደግሞ ለኮራፕሽን የሚያጋልጡ የስልጣን ቦታዎች ላይ የተቀመጡ ባለስልጣናት የሚያደርጓቸውን ነገሮች በኢትዮጵያ ውስጥ እየተመለከትን አለን እና ይሄ ለሀገር የማይጠቅም እንደሆነ በጣም ግልጽ ነው። ስለዚህ እኛም የሚመረጠው ሰው በጣም ያሳስበናል። የሚመርጡትማ ያው ተሰልፈው እድላቸውን ተጠቅመዋል፣ ዜግነታቸውን ተጠቅመው የያዙትን የምርጫ ካርድ ይዘው መርጠዋል።
ስለዚህ እኛም ዶክተር ጠቅላይ ሚኒስትር አብይ አህመድ እንደሚያሳስባቸው እኛም እጅግ በጣም ያሳስበናል። ከኮራፕሽን የጸዳ ሰው ሲመረጥ ለህዝብ ለሀገር የሚጠቅም ነገር ለማድረግ ቁርጠኛ የሆነ ሰው ሲመረጥ ይሄ በጣም ህዝብንም ያሳርፋል። እንግዲህ መጽሐፍ ቅዱሳችን እንደሚናገረው ኃጥእ ሀገርን ሲመራ ህዝብ ይጨነቃል በማለት ይናገራል እና በጽድቅ የሚያገለግሉት ሰዎች ደግሞ ሀገርን ሲመሩ ህዝብ ያርፋል። መጽሐፍ ቅዱሳችን ይህንን ይናገራል። እኔ አስታውሳለሁ አንድ የ7-8 ሚሊዮን ብር መኪና የሚነዳ ሰው ከደካማ ከሆኑ እናቶች ጉቦ ሲጠይቅና ሲያስለቅሳቸው ተመልክቻለሁ። በስልጣን ላይ ያለ ነው እና እሱን ለመክሰስ እሱን ደግሞ ልክ አይደለም ብላችሁ ኮንፍሮንት ለማድረግ የማትችሉበት ሁኔታ ነው ያለው። ያንን ለማድረግ እነዚህ እናቶች ቢሞክሩ እንኳን ሌላ የመጉላላት ነገር ነው የሚገጥማቸው። ሃይ የሚልላቸው የነሱን ነገር የሚያስተናግድ ነገር የለም። ከፍ ብሎ የበላዩ ባለስልጣን ጋር ብትሄዱ ተመሳሳይ ነገር ነው እሱ ጋር የምትመለከቱት። ስለዚህ የሚመረጡ ሰዎች እጅግ በጣም ያሳስባል። ጠቅላይ ሚኒስትር በደንብ የተመለከቱት ይመስለኛል። ወንጌላዊት ጸገነት ለዶክተር አብይ ያስተላለፈችውን መልእክት እንስማ። ከዛሬ 7 ዓመት በፊት ያነሳኸው ሐሳብ የሁላችንንም ልብ የገዛ ህዝብ ሁሉ የተቀበለ ሁላችንም እንድንወድ ያደረገ ልብ የሚነካውን ንግግርህን የታደረግከው በማለት ሐሳቧን ታስተላልፋለች። እስቲ እሱን ቪዲዮ እንስማና ወደ ቀጣዩ ሐሳብ ደግሞ እናልፋለን። እኛ ከተመረጥን በሰላም እናስረክባለን፣ የሚቀጥለውን ተቃቅፈን ተሳስበን ብሏል ጠቅላይ ሚኒስትር እና እናየዋለን። በአፍሪካ ታሪክ የመጀመሪያ ይሆናል ተቃቅፎ የሚለያይ ስልጣን የሚያሸጋግር ተሰብቶም ታይቶ ማይታወቅ በአፍሪካ። በቃ ይሄ ነገር መሬት ላይ ወርዶ ብናየው ብላችሁ የምትጓጉለት ነገር አለ። እውነት ዶክተር አብይ እንደሚናገረው ሆኖ ብናየው ብትሉት ለምሳሌ ቪዲዮ አያይዛለሁ። ዶክተር አብይ ከምር ነው ወይስ አነጋገር ራሱ እያሾፍክ ነው የሚመስለውና ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ አልኩ። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ። በቃ እንደዚህ ነው። እኔ ግን ካንተ በእውነት ነው የምለው ዶክተር አብይ የምወድልህ ንግግር አለ። የዛሬ 7 ዓመት በፊት የተናገርከው ገና ወደ ስልጣን ስትመጣ የዛኔ ሁሉ ህዝብ ልብ የገዛህበትን ንግግርን ላስታውስህ። እኔ ቪዲዮ አያይዛለሁ ወገኖች። ምን አልክ መሰለህ ዶክተር አብይ? የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሆነ። እግዚአብሔር መልካም አምላክ ነው። ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቆሞ ኢትዮጵያን ያሻግራል። አመሰግናለሁ። አሁን ግን በዚህ በምትናገራቸው ብዙ ንግግሮች እንደዚህ አይነት ንግግሮች ጠፍተዋል ካንተ፣ እግዚአብሔርን የሚያሳዩ ማለት ነው። ስለዚህ ይሄ የተነሳህበት እግዚአብሔርን ይዘህ የተነሳህበት መንገድ ካልቀጠለ አሁንም አገራችን ከወንጌል ውጪ ልታርፍ አትችልም። ስለዚህ እግዚአብሔር ይህንን ምርጫ እራሱ ያስተካክል እላለሁ። እኔ በእውነት አንዳንድ የምትናገረው ነገር እንዳልኩት ግራ ያጋባኛል። ስለዚህ አንዳንድ ቪዲዮዎች አያይዛለሁ። ለዶክተር አብይ ግን ጥያቄ ይሄ ነው። ያ በፊት ብትናገራቸው ያ የህዝብን ልብ የሚያሸፍተው ንግግር፣ እግዚአብሔርን የሚያሳየው አምላኩን ከፍ የሚያደርገው ንግግር የት ሄደ ዛሬ? ይህ ለአንተ ያለኝ ጥያቄ ነው። እንዲህ ዶክተር አብይ 7 ዓመት ሙሉ ያቺን ምድር መርተሃል። ስለዚህ ያንተን ደግሞ ፍሬ አሳይተሃል። አሁንም እግዚአብሔር ቀጥል ካለ ትቀጥላለህ። እግዚአብሔር ደግሞ ይሄ ነው በቃ እዚህ ድረስ ነው ህዝቤን መምራት የምትችለው ካለ የእግዚአብሔር ፈቃድ። ይሄ የሰውኛ ስራ አይደለም። ግን በሰውኛ የምናያቸውን ነገሮች ደግሞ አንዳንድ ጊዜ የምንናገረውና መሬት ላይ ያለው ነገር ቢጣመር አንድ ቢሆን ደስ ይላል። አንዳንድ ነገሮች ግን የምትናገረውና መሬት ላይ ያለው ነገር ብዙ ጊዜ አይሄድም። ዶክተር አብይ አይሄድም። እዚህ እስቲ እናያለን። እንግዲህ የተናገርከው መሬት ላይ ወርዶ እናያለን። እግዚአብሔር መልካሙን ያድርግላሉ። አሁንም መልካሙን ያድርግ። ይሄ የኔ አቋም ነው። እግዚአብሔር ለኢትዮጵያ መልካሙን የሚበጀውን ነገር ያድርግላት። እንግዲህ ታችን ያነሳችሁን በጣም ጥሩ የሆነ መልእክት እንደሰማችሁት ነው የምንናገረውና ምድር ላይ ደግሞ የሚሆነው ነገር የተጣመረ ቢሆን የተናገርነውን ማድረግ ብንችል በጣም ደስ ይላል ብላ ሌሎችንም የሰማችሁትን መልእክቶች አስተላልፋለች። እኔ ደግሞ በዚህ ላይ አጠናክሬ ማንሳት የምፈልገው ነገር ምንድነው፣ አሁንም ቢሆን ጠቅላይ ሚኒስትር ዶክተር አብይ ሐሳቡን
ለማስፈጸም እድሉ በእጁ ላይ ያለ ብዬ ነው ማስበው እና አሁንም እድሉ በእጁ ላይ ነው ያለው። ቀጣዮቹን ጊዜያቶች ይህንን የሚያሳስበውን ነገር ማስተካከል እና መስመር ማስያዝ የሚችልበት እድል አለ እና ምናልባት ይህንን ለማድረግ ቁርጠኝነት ካለ ይቻላል የሚል ሀሳብ አለኝ። በእርግጥ በምድር ላይ የተሻሉ ነገሮችን መጠበቅ በጣም አስቸጋሪ ነው። እንደ መንፈሳዊ ሰው ሳስበው ምድር በክፋቷ እየባሰች ነው የምትሄደው። ክፉዎችም በክፋታቸው እየባሱ ነው የሚሄዱት። መጽሐፍ ቅዱሳችን እሱን በጣም በግልጽ ይነግረናል። እኛ ግን ከእኛ የሚጠበቀው ነገር በጽድቅ እግዚአብሔርን እየፈራን ማድረግ የሚገባንን ነገር እንደሚጠይቅ ሰው ማድረግ የሚገባንን እያደረግን መሄድ አለብን ብዬ አስባለሁ። ከዚህ አንጻር ቅድም እንዳልኳችሁ ነቢይ ጥል የሚያነሳውን ሀሳብ ልጋብዛችሁና ወደ ቀጣዩ ቪዲዮ እሄዳለሁ። ተስፋ የማደርገው ነገር መሬት ላይ የለም። እኔ በሕያው እግዚአብሔር ፊት ነው የምነግራችሁ። ተስፋ የማደርገው ነገር የለኝም። እኔ መሬት ላይ እንትን ብትሆን መሬት ተስፋ የላትም። እኔ አልፈልገውም። አፍተሩ ምን ያጓጓናል? ምን ቀረን? እስቲ ቆይ ምን ቀረን? መሬት እኮ ነደደ። ምድጃ አረጋቱ ምድጃ የእሳት መዓት ላይ ዋለ አልቋል። የቀረው ምንድነው? የጌታችን መምጣት፣ የኛ መሄድ እስኪመጣ እንጠብቀዋለን። ቀና ብለን እንጠብቀዋለን። በክርስቶስ ኮርተን ከትከሻችን ቀና ብለን ኢየሱስ ያድናል። ሃሌሉያ! ይመጣል። በጣም ነው ያጽናናኝ፣ ብርትትን ያደረገኝ። ዳግመኛ ይገለጣል። ዋው! የሚመጣው ኃጢአትን ሊሸከም አይደለም። ኦልሬዲ እሱን ጨረሰ። የሚመጣው ለኛ ለምንጠባበቀው ድነታችንን ሊፈጽመው ኢየሱስ። እንዳትረሱት፣ የሚመጣ ጌታ አለ። ለዘላለም ሊወስደን ይመጣል። ጌታችን ኢየሱስ ክርስቶስ ዳግም እመጣለሁ እንዳለ ተመልሶ ይመጣል። ወደሚቀጥለው ቪዲዮ እንሄዳለን። ይሄኛው ሐሳብ ደግሞ እጅግ በጣም የወደድኩት ብዙ ሰዎች የማያደርጉትን ነገር ግን ይሄ ወንድማችን ያደረገውን ሐሳብ እንመለከታለን። መጀመሪያ ቪዲዮን ላሰማችሁ። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገው አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደረግለት አስቤ ነው ይህንን ቪዲዮ እየሰራሁ ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች፣ እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች የማያውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንታ ናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካ ነገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ ገባል። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። ዋው! በጣም የወደድኩትና ደስ ያለኝ መልእክት ነው። እንግዲህ የኛ ድርሻ ፈጥነን ለዚህ ወንድማችን እንዲደርሰው ማድረግ ነው። ሌሎችንም ደግሞ ትብብር ጠይቀዋል። በተለይ የቪዛው ሁኔታ እንዲሳካለት ሌላውን ወጪ በጠቅላላ ነው ይችላል። ቪዛው እንዲሳካ ብቻ እናንተ ጥረት አድርጉ፣ ለሱ አድርሱለት። የእናትየውን ለቅሶ እያየው ዝም ማለት አልፈልግም። ለእግዚአብሔርም ለሰውም ስንል ይህንን ማድረግ አለብን። የእግዚአብሔር ምሕረት ለዚህ ወንድማችን እንዲደርሰው ያስፈልጋል የሚል ሀሳብ ነው ያነሳው። በእርግጥ እግዚአብሔር ደግሞ ይቅርታ እንደሚያደርግለት ንስሐ ቢገባ ወደ እግዚአብሔር ቢቀርብ ደግሞ ህይወቱ እንደገና ተለውጦ የእግዚአብሔርን ምሕረት ማሳያ እንደሚሆን እኔ እርግጠኛ ነኝ። መጽሐፍ ቅዱሳችን በብዙ ቦታ ይህንን ስለሚያረጋግጥለት። ኃጢአትማ እኮ ኃጢአት ነው። ኃጢአት ነው። በቃ ኃጢአት እንደዚህ ነው የሚያደርገው። እና እግዚአብሔር ግን እንደሱ አይደለም። እግዚአብሔር የምሕረት አምላክ ነው፣ ይጠብቀዋል። ይሄ ሰው እንዲመለስ እግዚአብሔር ይጠብቃል። ሊመልሰው፣ እንደገና ሊያቆመው፣ እንደገና ደግሞ በጽድቅ መንገድ ሊያስጉዘው እግዚአብሔር ይጠብቀዋል። እስቲ ስለ ኃጢአት ካነሳን አይቀር ለሌሎቻችንም ትምህርት የሚሆን ቄስ ትዕግስቱ ያነሱትን ሀሳብ ከዚህ ጋር ተያይዞ ልጋብዛችሁና የሚቀጥለውን ቪዲዮ ደግሞ እንመለከታለን። ብዙ ጊዜ የእግዚአብሔር ክብር የማይገለጠው ሰይጣን ከአንተ ጋር ምን አለኝ ሊልህ አይችልም። አለው እንጂ አንዳንዴ አለኝ ዱካ ወንበር አንተ ጋር ፖርኖግራፊ አለኝ ቁጭ ብለህ ጫት
ዋው ይሄንን ሐሳብ ይቅርታ በማላቋረጥኳችሁ፣ ነገር ግን እየተናገሩ ያለው ሐሳብ በጣም ትኩረት እንድናረግበት ስለፈለኩ ነው። ምንድን ያሉ ሰይጣን አንተ ጋር ሲመጣ አንተ ጋር ምን አለኝ ሊል አይችልም አሉ። ይሄንን አባባል በዚህ መንገድ ተመልክቼው አላውቅም ነበር። ጌታ ኢየሱስ ክርስቶስን ነው ይሄንን ሐሳብ ያለው ሰይጣን። ከአንተ ጋር ምን አለ ልታጠፋን መጣህ ወይ አለ። ጌታ ኢየሱስ ክርስቶስ ጋር ምንም አይነት ሊያገኘው የሚችለው ነገር የለም እና ቄስ ትዕግስቱ በዚህ መንገድ ያስቀመጡበት ሐሳብ በጣም ያስደንቃል። እያንዳንዳችን ጋር ሰይጣን አንተ ጋር ምን አለኝ ሊል የሚችልበት እኛን ሲያይ ሊፈራ ሊንቀጠቀጥ የሚችልበት ነገር ጽድቅ ነው ማለት ነው እና ይሄንን እንደው በደንብ እንድናሰምርበት ፈልጌ ነው። እስቲ ቪዲዮን እንጨርሰው። ዘፈኔ ነው ቃል እቃ ያለ አንተ ጋር እንደ ዳንኤል ተመርምረ ከአምላክ ሕግ በቀር የእግዚአብሔር ቅድስና ካላረፈብህ አጋንንት ከጎን ነው ቁጭ የሚለው ያነጋግርሃል። የአስቄዋ ልጆች ጳውሎስ በሚሰብከው በኢየሱስ ስም ውጣ አለው። አረ ጉድ! አንቺ ማንሽ ነው? ጳውሎስን አውቀዋለሁ። ኢየሱስ ማን አንተ? ትላንት አስንቀማለሁ ያብረን እኔ ልታስወጣ በቦክስ አጋጨው። ደም በደም በፉከራ አይሆንም ብራዘር። እግዚአብሔር ቅድስና መንፈስ ካለው ብዙዎቹ ተቆጣጥሯቸው፣ በቁማር ተቆጣጥሯቸው፣ በዝሙት በለው፣ በሐሺሽ በለው፣ በጫት በለው። ከዛ በኢየሱስ ስም እንዴት ይሆናል? እቃዋል አጋንንት ገብቶታል። ካንተ ጋር ምንም ሰይጣን የዚህ ዓለም ገዢ ይመጣል ከኔ ዘንድ ምንም የለውም ይላል። የያዘኝ በሰንሰለት የታሰርኩት ቀኑ ደርሶ ልሰቀል ስለሆነ እንጂ ምክንያት ተገኝቶብኝ አይደለም። ከኔ ዘንድ ምንም ንክኪ የለውም። ብርሃንና ጨለማ ነው። እንዴት አብሮ ይሆናል? ታውቃላችሁ፣ እነዚህ ከሰይጣን ጋር ንክኪ የሌላቸው የጋራ ሼር የሌላቸው ልበላቸው ከሰይጣን ጋር ምሳሌዎች ልንገራችሁ። በቅድስና ከሰይጣን ጋር ንክኪ የሌላቸው ራሳቸውን የሚጠብቁ እነሱ በገቡበት ሰይጣን ይወጣል። ፊልጶስም ወደ ሰማርያ ገባ፣ አጋንንት በታላቅ ድምፅ እየጮሁ ወጡ። ዳንኤል ወደ ባቢሎን ገባ፣ እነ ብልጣሶርን ወገባቸውን ያንቀጠቅጠው ጀመር። እነ ናቡከደነጾር ዳንኤል መጣ ማለት ተፈቱ ወገባቸው። አንበሳ ነው እሳት ነው ያነጋግሩታል። እነሱ ገቡ ማለት እግዚአብሔር ህልውና አብሯቸው ይገባል። የተቀላቀሉ አይደሉም ማለት ነው። ሳኦልም ክፉ መንፈስ ይዞት ያንፈራግጠው ነበር። ዳዊት በገና ይዞ ገባ። ዳዊት በገና ሲመታ ሰይጣን ከሳኦል ይለቀው ነበር ይላል። ለምን? ከዳዊት ጋር እግዚአብሔር ህልውና አለ፣ እግዚአብሔር ቅድስና አለ። ዘመረ ማለት አጋንንቶች ሰላምታ ሰጥተው በመስኮት ይወጡ። ከዳዊት ጋር ያለው እግዚአብሔር መንፈስና ከሳኦል ጋር ያለው አጋንንት አንድ ቤት ማምለክ አይችልም። ዳጎንና ታቦት አንድ ላይ ሊቀመጥ በምንም አይነት አይችልም። አንዱ ተከስክሶ መውደቅ አለበት። አይሆንም። እና ትዝ ይላችኋል መላእክት በሰዶም ገሞራ ገቡ። ሎጥም ይጨነቅ ነበር ጻድቅ ስለሆነ፣ ግን ነፃነት አልወጣም። አንዳንዱ ነገሩ ልክ መላእክት ወደ ሎጥ ቤት ሲገቡ እጁን ይዘው ከማቸው አወጡት ይላል። ከእግዚአብሔር የተላኩ ቅዱሳን መላእክት ለሎጥና ለቤተሰቡ የመዳን ምክንያት ሆኑ። ሎጥ አቅም አጥቷል። በር ይገፉታል፣ በሩ ሊሰብሩ ጠረቡ። አቅም ይጠይቃል፣ ጸጋ ይጠይቃል። እና አብርሃም ከላይ ሆኖ ባይማልድ ቅዱሳን መላእክት ባያግዙት ሪስክ ውስጥ እኮ ነው ያለው። እና ለምን አቅም አጣ? አይዶ ነው። የመጨረሻው የምንመለከተው ሐሳብ እንግዲህ ስለ እግር ኳስ ነው ብያችኋለሁ። እንግዲህ ያለፉትን 15 ቀን የሚያክል ጊዜ በጣም የአርሰናል ደጋፊዎች ከተማውን የሞላ ድጋፍ ሲያደርጉ ተመልክተናል። በጣም ብዙ ሪያክሽኖች፣ በጣም ብዙ ምላሾች፣ የሚደግፉ የሚነቅፉ ተመልክተናል። ይህንን ሳነሳላችሁ በሌሎች ደጋፊዎችና በአርሰናል ደጋፊዎች መካከል ያለውን ብሽሽቅ ማንሳት ፈልጌ አይደለም። በፍጹም እሱን አይደለም። እሱ ብሽሽቅ በፊት የነበረ ነው፣ ወደፊትም የሚቀጥል ነው። ከሱ አንጻር አይደለም። ዛሬ ግን ቁም ነገር የሆነውን እና ልናነሳ የሚገባውን አንኳሩን ሐሳብ ማንሳት እፈልጋለሁ። ከዛ በፊት ግን ቅዳሜ ዕለት በነበረው በአርሰናል እና በፒኤስጂ መካከል በተደረገው የዋንጫ ጨዋታ መካከል እንግዲህ የተመለከታችሁ ሰዎች አርሰናል 1-1 ከወጣ በኋላ በፔናልቲ ተሸንፎ ነበረ ያንን ጨዋታ ማለት ነው። መጨረሻ ላይ የመታትን ፔናልቲ የሳተው ጋብሪኤል ነበረ። ጋብሪኤል የሚባል ብራዚላዊ ተጫዋች ነው። ምናልባት ይህንን ታሪክ ስለ እግር ኳስ የማታውቁ ኢንተረስትድ ያልሆናችሁ ሰዎች በጣም ይቅርታ ጠይቃለሁ፣ ግን የምንማርበት ነገር ስላለ ነው ይህንን የማነሳው። እና የሳተው ይሄ ብራዚላዊ ጋብሪኤል ለአርሰናል ጋብሪኤል ማጋሌሽ ለአርሰናል በጣም ብዙ ጥቅም ሲያደርግ ዓመቱን ሙሉ ጥሩ ሲጫወት ቡድኑንም ደግሞ ጎልም እያገባ በመከላከሉም ቡድኑን በማነሳሳቱም በጣም ጥሩ ነገር ሲያደርግ የነበረ ተጫዋች ነው። ነገር ግን ለዋንጫው ለመሸነፋቸው ምክንያት የሆነውን የመጨረሻውን ፔናልቲ ሳተ እና ያው በጣም አዝኖ ሜዳ ውስጥ ይታያል እዚህ ጋር በቪዲዮ እንደምትመለከቱት። ከዛ በኋላ ማርኪኖስ
ያደረገውን ነገር ነው ማንሳት የምፈልገው። ማህበራዊ ሚዲያው የተቀባበለው ምን አይነት በጎ ተግባር ነው ያስባለ በጣም ቫይራል የወጣ ቪዲዮ ነው ይሄ ቪዲዮ። ብዙ ሰዎችም ደግሞ ሪያክት አድርገዋል። ማርኪኖስ ምን አይነት ሰው ነው? እንዴት ነው እንዲህ ሊያደርግ የቻለው የሚሉ ሀሳቦችን ሲያነሳ ነበር። በነገራችን ላይ እኔ እግር ኳስን እመለከታለሁ። በእርግጥ የአርሰናል ደጋፊ አይደለሁኝም፣ የአርሰናል ደጋፊ አይደለሁም። ግን የአርሰናል ደጋፊዎች እንደዛ ተደስተው ስመለከት ፕሪሚየር ሊጉን በማንሳታቸው ከ22 ዓመት ጥበቃ በኋላ ፕሪሚየር ሊጉን በማንሳታቸው እንደዛ መደሰታቸው እኔ ደስ ብሎኛል። ለነሱ ደስታ እንኳን ደስ አላችሁም ብዬ በፌስቡክ አካውንቴ ላይ ለቅቅ ያለውኝ የተመለከታችሁ ሰዎች ትኖራላችሁ ብዬ አስባለሁ። ማለት ሰዎች ሲደሰቱ ደስ ይለናል። ምናልባት እንግዲህ ቅጥ የወጣ አንዳንድ ተግባሮች ልክ አይደሉም የሚያስብሉ ነገሮች ካሉ ልክ አይደሉም እንደሚገባ አስባለሁ። ሁሉ ነገር በአግባብና በስርዓት መሆን አለበት ብዬ አምናለሁ። ግን የሰማኋቸው አንዳንድ ነገሮች ግን ለምሳሌ ይሄኛውን ቪዲዮ ላሰማችሁ እና ከዚህ አንግል አንጻር ደግሞ ማነሳው ሐሳብ አለኝ። ከዛ የማርኪኖስን ተግባር እሱን ሐሳብ ጨርስላችኋለሁ። እስቲ ይህን ቪዲዮ እንስማው። ነገር ጆሮ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲሳለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። ምንድነው መደረግ ያለበት? ከኬንያ ምን እንማራለን? ኬንያዎች አስቀኑ። እውነት ቀና በኬንያዎች እውነቴን ነው የምላችሁ ወገኖቼ፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይህች ሀገር እቺን ታክል ችግሯ አይቀርብላት። እቺን ታክል ነው የምላችሁ። እንግዲህ ይህችን ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው። እንግዲህ እነዚህ ሁለት ሰዎች ስለዚህ ትውልድ የተናገሩትን ነገር ተመልክተናል። ሌሎች በጣም ብዙ ቪዲዮዎችንም ተመልክቻለሁ፣ በጎ የሆኑ ሀሳቦችን ያስተላልፉ። ይሄኛው አገላለጽ ጥሩ አይደለም፣ እንደዚህ ባይሆን ለኛ ለሚጠቅመን ነገር ብናደርግ የሚጠቅመንን ነገር ብናረግ እና አሁን ያወጣነውን ኢነርጂ ለመልካም ነገር ብንጠቀምበት የሚሉ በጎ የሆኑ ምክር አዘል ያላቸው አስተያየቶች የሰጡትን ተመልክቻለሁ። እነዚህ ሁለቱ ሰዎች ግን የመጀመሪያው ይህንን ትውልድ ብንረግም ማን ይጠይቀናል የሚል ሐሳብ አንስቷል። እና እንዴት አትጠየቅም ወንድሜ መሳይ፣ እንዴት ነው አትጠየቀው? መርገም ተፈቅዶልሃል ወይ? አንተ ለዚህ ትውልድ ምን አስተዋጽኦ አደረግ የሚለውን ነው ማንሳት የምፈልገው። የመጀመሪያው ነገር ይሄ የአርሰናል ደጋፊ ንቅል ብሎ የወጣው ሲደግፉ የነበረው ቡድን ያስመዘገበለት ውጤት አስደስቶት ነው፣ ደስ ስላለው ነው በሜዳ ላይ ወጥቶ እንትን ያደረገው። ሌላ ማንንም ሳይነኩ ሰውን ምንም ነገር ሳያደርጉ ደስታቸውን መግለጻቸው ያን ያህል የሚያስረግም ነው ብዬ አላስብም። አንድ የባንክ ማኔጀር የሆነ ሰው ምናልባትም አሁን እየተመለከተኝ ሊሆን ይችላል፣ እንዲሁ ድንገት በአጋጣሚ በአንድ ፕሮግራም ተገናኘንና አንተ የአርሰናል ደጋፊ ነህ አለኝ። አይደለሁም አልኩት። አይደለሁም ስለው አንተ ግን ነህ ስለው አዎ ነኝ አለኝ። ገና ከልጅነቴ ጀምሮ የምደግፈው ቡድን ነው አለኝ። ግን በድጋፉ አንዳንድ ስሜቶችን ተመልክቻለሁ። ማልቀሶች ነበሩ እና ትንሽ ወጣ ያሉ ስሜቶች ነበሩ እና እነሱን ሀሳቦች ትደግፋቸዋለህ ወይ? አንተስ እንደሱ ሆነ ነበር ወይ ብዬ ጠየቅኩት። የባንክ ማኔጀር የተከበረ ሰው ነው እና ይህንን ጥያቄ ጠየቁት። አንዳንዶቹን እኔም ደስ አይለኝም። እኔ በበኩሌ ዝምተኛ ነኝ። ያን ያክል እንደሱ አይነት ጩኸት የምጮህ ሰው አይደለሁም። ግን እጅግ በጣም ተደስቻለሁ። ግን ደግሞ የሚያለቅሱ ሰዎች ፈልገው አስበውት ላልቅስ ብለው ግን አያለቅሱም እና ስሜት ነው ውስጣቸው ያለው ነገር ነው የፈነቀላቸው እና ደስታቸውን መግለጻቸው ክፋት አለው ብዬ አላስብም አለኝ። እኔም እንዳንተው ነኝ። እኔ አርሰናል ደጋፊ አይደለሁም። ነገር ግን ደግሞ በመደሰታቸው እንኳን ደስ አላችሁ እላለሁ። አንተም እንኳን ደስ አለ እና ይህንን ኢነርጂ ደግሞ ለሌላ ለመልካም ነገር ማዋል ብንችል ደግሞ የተሻለ ነው ብለን ብዙ ነገሮችን አወራ ተነጋገርና እንደሱ አይነት ምክር የሚሰጡ ሰዎች በጣም መልካም ነው። ሌላኛው ሰው ደግሞ የተናገረው ነገር ደግሞ ምንድነው? ይሄ የመከነ ትውልድ ነው በማለት ነው የተናገረው እና ይሄ ትውልድ ነበረ ሀገርን የሚያቆም የነበረው አሁን ግን መክኗል የሚል ሀሳብ አነሳ እና አንድ ቡድን ዋንጫ በላ ብሎ ስለጨፈረ ደስታውን ስለገለጠ መክኗል ብለን ልንል አንችልም። እንደዛ ከሚጨፍሩ እንደዛ ደስታቸውን ከሚገልጹ ሰዎች መካከል በጣም ትልቅ ውለታ ለሀገር ያደረጉ ሰዎች እንዳሉበት መዘንጋት ያለብን አይመስለኝም። በዋናነት ግን ማንሳት የምፈልገው ሀሳብ እኛ ለትውልዱ ምን አድርገናል? ይህ ትውልድ መልካም ነገር እንዲያረግ የሚጠበቅበትን ነገር እንዲያደርግ የኛ አስተዋጽኦ ምንድን ነው? ትልልቅ የሆናችሁ አባቶቻችን፣ መሪዎቻችን ይህንን ትውልድ ልታቀሙ የምትችሉባቸውን እድሎች መጠቀም ይኖርባቸዋል ብዬ ነው ማስበው። ከዚህ በፊት በእህታችን ወንጌላዊት ጸጊ አንድ ሀሳብ አንስታለች። በዚህ አንጻር ይሄ ትውልድ መሪ ያስፈልገዋል፣ ወጣቱ መሪ ያስፈልገዋል የሚል ሀሳብ ስታነሳ ሰምቻለሁ እና መሪ ሆናችሁ እናንተ ትውልዱ እንዳይመክን
የእናንተን በጎ አስተዋጽኦ ሳትወጡ ብድግ ብላችሁ እንደዚህ ማለታችሁ በጣም ያሳፍራል። በተለይ ደግሞ ከፖለቲካ አንጻር ህዝቡን በመንግስት ላይ እንዲነሳ የምታነሳሱ አንደኛው የተነሳው ሐሳብ የኬንያ ወጣቶች አስቀኑን በመንግስት ላይ ግልብጥ ብለው ተነስተዋል። ኬንያም እኮ እግር ኳሱን ተመልክተው ጎዳና ላይ ወጥተው ሲጨፍሩ የነበሩ ወጣቶች ነበሩ። ግን እኛ ብድግ ብለን መንግስት ላይ አመጽ እንድናነሳ ልክ በእግር ኳሱ እንደጮሁ ነው መንግስት ላይ ብድግ ብለን ጩኸት እንድናነሳ የሚነሳው ሐሳብ ጥይቱን ማን ነው የሚጋራው? ማን ነው የሚማገደው? እናንተ ምናልባት እንግዲህ የተሻለ ቦታ ላይ ቁጭ ብላችሁ ማይክና የምታስተላልፉት ማህበራዊ ሚዲያ ስላላችሁ ብቻ ሌላውን ወደዚህ አመጽ መገፋፋት ተገቢ ነው ብዬ አላስብም። የማርኪኖስን ሐሳብ ልጨርስላችሁና ሐሳቤን በዚሁ ልጠቅለል። እንግዲህ ማርኪኖስ ምንድነው ያደረገው ሐሳብ ካላችሁኝ እዚህ ጋር በቪዲዮ እንደማስመለከታችሁ የብሔራዊ ቡድን አጋሩ ነው ገብርኤል ማጋሌሽ እና ማርኪኖስ ሲመለከተው ሌሎች የሱ ጓደኞቹ እዚህ ላይ እንደምትመለከቱት ደስታቸውን እየገለጡ ነው፣ እየጨፈሩ ነው። እሱ ግን ሮጦ የሄደው ወደ ገብርኤል ነበር እና እሱ ጋር ሄዶ አቀፈው፣ አጽናነው። ወዲያው እኮ ትቶት አልሄደም። ደግሞ ጓደኞቹ እስኪመጡ ድረስ አብሮት ቆየ። ማለት ደስታዬን መግለጥ ይቅርብኛል፣ ደስታዬን መግለጥ ይቅርብኝ፣ እስቲ ላጽናነው አለ። ምክንያቱም ስሜቱን ያውቀዋል። ፔናልቲ መሳት ስሜቱ ምን እንደሆነ ያውቀዋል። እኔ በስፖርት አሳልፌያለሁ በጣም ብዙ ጊዜ ማለት ነው። እና ሰዎች ፔናልቲ ሲስቱ የሚሰማቸውን ስሜት እኔም ፔናልቲ ስቼ ተመልክቼዋለሁ። እና በእግር ኳሱ ያለው ቫይቭ ያለውን ስሜት ያንን ኃላፊነት መሸከምን አውቀዋለሁ። እና ይሄ ሰው ፔናልቲ በመሳቱ የሚሰማውን ስሜት ስለተረዳ መጥቶ አቅፎት የራሱ የቡድን አጋሮች እኮ ቢሆኑ ምንም አያስገርምም። እሱ ግን ደስታውን ትቶ መጥቶ እዚህ ጋር ከሱ ጋር አብሮ የተጋራው እና ይሄ በጣም መልካም ነገር ነው ብሎ በጣም ብዙ ሰዎች ሲቀባበሉት ነበር። እንደነገርኳችሁ እኔ ኮንተንቴ አይደለም እግር ኳስ አይደለም ኮንተንቴ፣ ነገር ግን መልካም የሆነውን ነገር እንኳን ከእግር ኳስ ውስጥ እንኳን እንደዚህ አይነት መልካም ነገር እንመለከታለን። ዞር ብላችሁም ካያችሁ በጣም ብዙ መልካም ነገሮች በስፖርት ውስጥ ትመለከታላችሁ። እና ግን ጥያቄ ልጠይቃችሁ፣ እግር ኳስ መመልከት ኃጢአት ነው ወይ? እግር ኳስ መጫወትስ ስፖርተኛ መሆንስ ኃጢአት ነው ወይ? የምትደግፉት ቡድን ሲያሸንፍ ደስታችሁን መግለጥስ እግዚአብሔርን ያስከፈዋል ያሳዝነዋል ወይ የሚለውን ጥያቄ ልጠይቃችሁ። ይህንን ኮመንት ላይ አስቀምጡልኝ። እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ይህንን ቻናል እንድትቀላቀሉ በጌታ ፍቅር አሳስባችኋለሁ። ቻናሉ ደግሞ እንዲያድግ ሰብስክራይብ ያደረጋችሁና ቤተሰብ የሆናችሁ ወዳጆቼ ይህንን ሼር በማድረግ ለብዙ ሰዎች እንድታደርሱልኝ ሰብስክራይብም እንዲያደርጉ ሊንኩን እንድትልኩላቸው እንድታበረታቷቸውም በጌታ ፍቅር አሳስባችኋለሁ። ይህን ስለምታደርጉ ዘመናችሁ ይባረክ፣ ጌታ ይባርካችሁ። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥጋ ሆኖ ከቀረ ሁሉም ከጠፋነት ይስበኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?